እወድሃለሁ የማትይኝ ስለማትወጪ ለምን ታስጨንቀኛለህ? አልወድም ነበር የምልህ አልወድም። እስቲ ደስ ይበለኝ። የልደቴ ቀን ስጦታ ይሆን እወድሃለሁ በይ። ያንስባል 21 የሚያማምሩ ሻማዎች አብርቼ የኔ ቆንጆ እደግ የሚል ፖስት ካርድ ነበር የሚሰጥ። ውሸትሽን ነው። ምንም አይነት ስጦታ አትሰጪኝም ነበር እንዴ? ለምን? መገናኘት ብንችል አብረን ብናከብር ደስ ይለኝ ነበር። እውነት ሄሎ ምን ነው ዝም አልክ? እሺ እወድሃለሁ አትበይኝ። ግን የልደቴ ቀን ጥሩ ነው እንዲያልፍ አንድ ነገር ላስቸግረሽ። ምን? ፕሊዝ ማለት ነገ አንቺ ማየት ትልቁ የልደቴ ስጦታ ነው። አዲስ አበባ ልምጣ። እንዴ? ምን ችግር አለው? በደንብ የማታውቀው ሀገር በእናትሽ ምሳሌ በጣም ስሜት አያቱ። አይሆንም እንዴ? ሁሉንም ነገር አይሆንም አትበይኝ እንጂ። ዩኒቨርሲቲ ፕሮግራም አለብኝ። ዛሬ ልደት ነው ማሚ። ደርሼ እመለሳለሁ። አሁን እኮ 1 አመቴ ነው ማሚ። አታስቢ በለሽ። ጓደኞችህን ይዛቸው ነው። ሁሉ ነገር ተዘጋጅ። እሺ ማሚ። ከገኒ ጋር የተዋወቅነው ዩኒቨርሲቲ ነው። አባቷ ዩኒቨርሲቲዎች መማሪያ ሲሆን መባለጊያ ሆነዋል ብለው ገና 5 ወር ሳትማር እንድታቋርጥ አደረጓት። በ5 ወር ቆይቷ ከኔ ጋር ተዋወቅ። እንደምወዳት ያወቅኩት አቋርጣ ከሄደች በኋላ በጣም ነው የምወዳት። አዲስ አበባን በደንብ አላውቃት። ቢበዛ የ4 ሰዓት መንገድ ነው ብለው ገኒዬን አግኝቼ ተመልሼ እመጣለሁ። አሪፍ የልደት ቀኔ ይሆናል። ፒያሳ ሲኒማ አምፒር ጋር እጠብቃለሁ። አይ ከማይ ቦረሽ አዲስ አበባ ነው ነፍሴ። በቃ ቶ በእናትህ። አረ ፍሬንድ የቦረሽኩበትን እድል
ሄደነው አዎ አደራህን ጅኔ ዲስትሮ ቃህም ከእጅ እንዳትነጥላት እሺ ወዲህም ዝቅ ብሎ መስራት ትማርባታለህ ዝቅ ብሎ መስራት ማወቅ እንጂ ማነስ አይደለም እንጂ ዝቅ ብሎ መስራት አትጥላ እሺ ተኛ በቃ አባባ እስቲ ትኩር ወለያት ፍቅር ትህትና አታይባት አደራ እቺን ነገር እጅና ጥላት አያቴ የሊስትሮ እቃውን ሲያይ የሚታየው ብዙ እኔ ግን አንዱም አይታየኝ በእኔ ጭንቅላት የማይታሰብ በጣም ውድ ሀብት እንደሚያወርሰኝ ነገረኝ መቼ ስለው ይከፋዋል ይኸው 1 ዓመት አለፈው ገዳም ከሄደ የእርሱን ውርስ ጥበቃ እኔ ሊስትሮ ሆኜ ቀር አያቴ ከምንም በላይ እያበላ ያሳደገኝ ተስፋ ነው አሁን ግን ተስፋ ጠግቤያለሁ ይህንን የሊስትሮ እቃ ከጎኔ ካላራኩት የአያቴ ምክሮች አይለቁኝ Does it feel like you're doing laps of eating food and taking naps and hoping that someday perhaps your life will hold some cheer? Happy birthday! What have you done that matters? Happy birthday! You're starting to get fatter. Happy birthday! It's downhill from now on. Try not to remind yourself your best years are all gone. If cryogenics were all free, then you could live like Walt Disney and live for all eternity inside a block of ice. But instead your time is set, this is the only life you get. And though it hasn't ended yet, sometimes you wish it might. Happy birthday, you wish you had more money. Happy birthday, your life's so sad it's funny. Happy birthday, how much more can you take? But your friends are hungry, so just cut the stupid cake. Happy birthday, happy birthday, happy birthday. ስገባ አልነገርከኝም አልከፍልም እና ለዚህ ሁሉ ቃል አትከፊል ትሰማኛለህ ስገባ አልነገርከኝም እና አልከፍልም የማትከፊ ከሆነ ተወርጃለሽ አልወርድም ፖሊስ ጋር ሄዳለሁ አቡ በእናታችሁ እንሂዳ ምንድነው ክርክር እንዴ ሁሉ ከአዲስ አበባ ድረስ በነፃ እንደ ታብረች አይደለም ወረጂ አረ በእግዚአብሔር ደርሶ ተመላሽ ነኝ በእናታችሁ እንሂድ እና ምን ላርግ በቃ እኔ እከፍላለሁ እሺ ስንት ብር ነው በቃ ከከፈለማ እንሂድ ሳው እንሂድ አጃሊ ስልኩን ትቷት ነው እንደ ሄደው ማነሽ ሊልዬ ነይን ቤት አስተካክይለት እስቲ ጓደኞቹን ይዞ ይመጣል ሜሪ ወይ ገኒ ምሳሌ እኮ ወደ አዲስ አበባ እየመጣ ነው ኧረ እባክሽ ልደቱ ነው ዛሬ ወይኔ ጉድሽ ካልመጣው ብሎ አስጨነቀኝ እና ተገናኝተን አብረን እናገኝ ልታስጠምጂ ነው ባይሆን ናፍቆታችሁን አታሽሪ እንገናኝና መልካም ልደት ብለን እንጋብዘው
እግዚአብሔር በእውነት ስለምን በእግዚአብሔር በእናትህ ነው እኔ ጋብዝ ከመሆን ነፍስ እሺ መመለሻስ ችግር የለውም ከገን ይቀበላሉ እየጠራ ኦ ሺት መኝታ ቤት ረስቼው ወጥቼ ነው ታውቃለህ ሌላ ምደውይበት ቦታ የለም አይ ታዩ ችግር የለም ሲሆን እስቲ ፎ አድርጊው ፍሬንድ ያ ቀባ ቀቢው እኔ የምልሽ ግን አዲስ አበባ ጭቅ ብቻ ነው አረ ይላሉ እንዴት አንቺ አትደፍሪ አይ ናሉድ እዚያ እንዴት ነው ጥሩ የሚበላ ነገር የት ላገኝ ይችላል በጣም ነው ራበኝ ሞልቷል የምትከፍለው ካለ ፒያሳ እንዴት ነው ብዙ ይርቃል እንዴ ከዚህ ብዙ አይርቅም ታክሲዎች አሉ ልደቴ እኮ ነው ዛሬ ከጓደኛዬ ጋር ላከብረው ነው የመጣሁት እድለኛ አይደለም በጣም ልደቴ ልታከብር ነው አዚም እንዴት እንደናፈቀች እንዴት አባቷ እንደምታምር ደግሞ እኔ የምልሽ ፍሬንዴ 100 ድፍናት ያለች አንድ ለእናቷ ዘረዝሪያታለሽ አይደል ዝርዝር የለኝም ማዲያ ይዘርዝራል በቃ አፍጥኝው ዝርዝር አፍጥነው በእናትህ አፍጥኝው ፍሬንድ በእናትሽ አንተ ምን ሚስትሮ ኧረ በእናትሽ ያንቺን ከጨረስኩልሽ በኋላ እኔን ጠርጊልኛለሽ እኔ አልችልማ ይመጣል ጠብቂው ሊዘረዝር ሄዶ ነው
ነፍሴ የሆነ 100 ብር ዝርዝር የጠየቀች ልጅ። ማንም አልጠየቀች። ታውቃለህ? ተሸወርኩ ማለት ነው። ወይኔ ፍሬንድ ማኔ ነው። የዚህ ሊስትሮ ባለቤት ታውቂዋለሽ? አላውቀውም። 100 ብር እኮ ወስዶብኝ ነው። እኔ እንጃ። የኔ ቆንጆ ድር የኔ ሸቃል ወዷል አመሌ መትራ ምንም አይልሽም። አትልቀቃት እንጂ ምን ሆነሃል? ምንም አይልሽም። አንቺ መኪና እንዳያበላሽ። እናቱ ምንም አይልሽም። ዝም ብለሽ ቁሚ። ፎቶ ላይ አነሳሽ ነው። አንተ ብለሽ ነው ማለት ኧረ ፎቶ ላይ አነሳሽ ነው። ዝም ብለሽ ቁሚ። ስልክሽን ስጪው። ፎቶ እንደውሎ ይሰጥሻል። አመሌ ይመስልሃል የኔ ቆንጆ ድርን የኔ ሸቃል ነፍሴ ተረግሽ። አይ ፍሬንዶች፣ የዚህ ሊስትሮ ባለቤት ታውቁታላችሁ? ጥሎት ሄዶ ነው። ቡኒ ብሩሻል እንዴ? አይ ብር ወስዶብኝ። ተው እንጂ። ብዙ ብር ነው? 100 ብር። 100 ብር እዴ ተዘርፈሻል። ምን ትሰራለህ? ራስህን አታጠፋም እንዴ? ወይ አጠፋም ወይ እንዴት ወሰደብህ? ብዘርዝር ብሎ በዛው ቀረ። ምን ይሰራል? ተራርፎ ሊስትሮን ቢሰራ አይሻለውም እንዴ? እኔ ክፍለ ሀገር ልጅ ነኝ፣ የዋሳ። እዚህ የመጣሁት ጓደኛዬን ላያት ነበረ። በዚህ ላይ አዲስ አበባን በደንብ አላውቃት። ኪሴ ውስጥ ያለውን ደግሞ ፈለጣ ልትገቢ ነው እንዴ? ደግሞ የአዲስ ሲስተም ነው ጉግራ። ታዲያ ስልክ አትደውልም? ጓደኛዬ ገና ተማሪ ናት፣ ሞባይል የላት። ማለት በቤት ስልክ ነው የማገኘው። ታዲያ በቤት ስልክ ደውላ 20 ሳንቲም። ከቤት ስወጣ ረስቼው ነው የወጣሁት። በቃሌም ደግሞ አላውቀውም ስልኩን። ነፍሴ አወሳሰብሽው ነገሩ። ታዲያ ሞባይል ላይ ደውላ ምንም ብር የለኝም። ይጠረግዳ ና እዚህ ጋር ነው። ስማ ፍራንክ አይደል የምፈልገው? በቃ ዞር ዞር በልና ታገኛለህ። ይሄ ስራ ቦታ ነው፣ እንስራበት። ሲኒማ አምፒር ፒያሳ ነው አይደል? ፒያሳ ነው።
እዛ ነበር የምትሄደው? አዎ 7 ሰዓት ላይ ይጠብቃሉ ብላኝ ነበር። ስንት ሰዓት ነው? 6 ሰዓት ሆነ። ይኸውልሽ ነፍሴ በታክሲ 8 ብር አካባቢ ያስፈልግሻል። ባሷ አሁን አለፈች። እሷ 3 ብር ነች። በእግርሽ ደግሞ ጎበዝ ተራማጅ ከሆንሽ 2 ሰዓት አካባቢ ይፈጅብሻል። ጋሼ በዘፈን ተዝናንተው ወደ አንስታጅ ጫማዎትን ማስጠረቅ ይፈልጋሉ። እሺ ጋሼ አረፍ ይበሉ። ኑ አብሽ ነፍሴ ምን ነው ጭራልሽም? ሊስትሮሽስ ጣልኩት። አታደርገው ያትን ለሱ ስለ እኔ ዘላለም ሊስትሮ ሆኜ መኖር አለብኝ። ሰማንያ ሳንቲም አለው። ደዊና ስልኳን ተቀበል። እኔ በደውልልሽ አይሻልም? አየሽ እኔ እንደምታየኝ ድብልብል ነኝ። አንቺን አሯሩጦ የመያዝ አቅሙ ደግሞ የለኝም። ስልኩን ንገሪኝ። ጣጣ የለውም። 0916 ቁጭ በይ። ደንበኛ ንጉስ ነው። አረፍ በይ። በጣም አመሰግናለሁ። እየጠራ ነው። ይሁን ዝንጥ ያለ አለባበስሽ እኮ አዲስ የመጡትን ላቦሮች ነው የሚያስመስልሽ። አያነሱትም ፍሬንድ። እስቲ በእናትሽ እንደገና ነው። እውነትም ይሄ ነገር ተወሳሰበ። እኔ መኝታ ቤት እኮ ስለሆነ ነው ስልክ። ኧረ በእናታችሁ እንግዲህ ጓደኛዬ ከዚህ በላይ ምንም ልረዳሽ አልችልም። አንተ ኧረ ሊያለቅስ ነው። ቆይ እስኪ ቡኒ ቀለም ካለሽ ነው ልግዛሽ። ትንሽ ጥቁር ቀለም ነው ያለሽ። ጥቁርማ እኔ ጋር ምነፍ ነው። ባለዚህ የለም እንዴ? አችንም እንደ መጥረቅ የለም ፍሬንድ። ስማ ወንድሜ፣ ያለ ምርጫ ሁለት ነው። አንደኛው ተዘረፍኩ ብለህ እዚህ አካባቢ የሆነ ጨርቅ ነገር አነጥፈህ መለመን ምን ይታወቃል? የአዲስ አበባ ሰው አንዳንዱ ቸር ሰጪ ነው፣ አንዳንዱ ቸር መንታፊ ነው። ሌላው ደግሞ እንደኛው ዝቅ ብለሽ መስራት ነው። አለቀ በቃ። ያው ቡኒ የሚያስገባ ካለ ደግሞ እኛ እንሰጣለን። በቃ ይሄን ሊስትሮን ተጠቅመህ የሆነ ብር ነገር ምናምን ለማግኘት መፈላለግ። አንተ እኛ ስለሆነ ነው እንደውም ይሄን ይፈቀድልኝ። ቆይ ስምሽ ማን ነው? ምሳሌ። ምሳሌ ባሪያው እባላለሁ። ጓደኛዬ ያፌት ይባላል። እቺኛዋ ደግሞ አረቦ ትባላለች። ስማ ወንድሜ፣ እኔ ልንገርህ፣ ማልቀስ ድሮ ነበር ለችግር መፍትሄ የሚሆን። አሁን ስቆ የመጣውን ብቻ ነው መቀበል። ይኸው ይሄን የምነግርህ እኔ ከህይወት ተሞክሬ ያገኘሁት ልምድ ነው።
ይሄ ነገር ግን ፌክ አይመስለኝም። እባክህ የሆነ ድራማ ነገር እየሰራ ነው ያለው። ሲያዩት እኮ የሆነ የቅባት ልጅ እኮ ነው የሚመስል። እንዴ እኔ መኝታ ቤት ሲላልሰማው የራሱ መኝታ ቤት አለው መሰለኝ። ወይ አባ ምን አልሽ? በጣም እኮ አልፈሽ መጣሽ ፍሬንድ። እሷ አትጠይቂም ነበር እዛ አካባቢ? በቃ አሁን ታክሲው የባስ ተጠቀሚ እሺ? ለአባባ ሰጠኝ ሰዓት ላይ መለሳለሁ ብላለች። በእሺ ግን እስከዛን ሰዓት ፈቅዱሻል? እስከዛም አልቆይ። መጣ። በእናት ፍሬንድ ስልኩን አስታወስኩት መሰለኝ። በእናት ፍሬንድ አስደውለኝ በእናት። ንገረኝ ቁጥሩ 0111 59 05 91 ኮዱ ትክክል አይመስለኝም። እስቲ ሁለት አድርገሽ ሞክሪው በእናትሽ። ጠራ። ሄሎ ሄሎ ሄሎ። አቤት። ገንዬን ፈልጌ ነበር። አሁን ወጣች ገነት። በእናትሽ ጥሪልኝ። አረ ርቃለች። ማነህ? ጓደኛዋ ነህ? አዎ። እዚህ ቃል። ሄሎ። አረ ሄሎ። ወይኔ ካርድ አልቆት ነው። በእናታችሁ ፍሬንዶቼ ስልክ መደወያ። ሂድና በህዝብ ስልክ ደውል። ወጣለች አለች። ወጣለች አለች። እሙዬ ጠረግልሻ ነቁጭ ጠረግዳታ
እኛን እዚህ መሳፈሪያ ምናምን ያከምፈላል ጠርጋችሁ ብለ ተረግላታ ፈሰፈሳል በእናታችሁ ነቃበላከ ነቃበል ስንት ነው? 50 ሳንቲም ነው። ቢያንስ ቶሎ በላይ ባሰን ሙላ። ስማ ገነት ነው አይደለ ስሟ? ገነት ዝም ብላ አትገኝም። በጾም በጸሎት ነው ገባህ? ሰዓት ስንት ሆነ? ሰባት ሰዓት ሆነ። ወይኔ ረፈደ። ያጂኒ ቀጠሮ ቦታም ረኪና ያሰም ፊርጋና ቻውጪ ወይና ናቻውጪ ወይና ይቤርደስ ሲበ ሙሽራው መጣ። ሽፎ በእናትህ አካሄዱን የሆነ ቆንጆ ነኝ አላለም? በእናትህ ይኸው ጉራውን ከቻልከው በጣም አሪፍ ይከፍላል። ሽፎ በእናትህ አካሄዱን ሄይ ማንም ይጠርግልኝ። እኔ ቡኒ ፈሳሽ የለኝም። እሱ ይጥረግልህ። ፌስታል አቀብለኝ። አትንካው። ኤይ ንጹህ አይደለህም? ይሄ ንጹህ እኮ አትመልስልኝ። ሌላም ቢሆን ከባንቧ ይዘና ኤይ ይሄ ብራንድ ጫማ ነው። ኦኬ ኤይ የደረሽ ምንድነው መጋብዝሽ? ምንድነው አትችልም እንዴ? ሶሪ ምን እባክሽ፣ እዚህ አንድ ማይችል ሊስትሮ አጋጥሞኝ ነው። ኦኬ ኦ ሺት ይቅርታ በጣም ሄሎ ሜሪ። ወይ ገኒ ምሳሌ እኮ አልመጣም። አልደረሰም እስካሁን። መጥቷል ግን እርግጠኛ ነሽ? እመጣለሁ ብሎኝ ነበር። በእናትሽ በጣም ጨነቀኝ። ደሞም ስልኩን አያነሳም። በቃ ፒያሳ እየደረስኩ ነው። ጠብቅ። እሺ
ፖሊሶች እኮ አይተዋል። ሲደበድበኝ ፖሊሶች አይተዋል። መጀመሪያ ተፍቶብኝ ነው። እኔ አዲስ አበባን ያለ ዛሬ አላውቃትም። ከዋሳ ጓደኛዬ ላያት ስመጣ የሆነ ሊስትሮ 100 ብር ወሰደብኝ። የኔ ጌታ ምንድን ነው የሚለፈልፈው? ለምን ዝም አታስብልልኝም? ምንድን ነው? ይቅርታ ምናምን አይሰራም። ህግ ቦታ ነው ያለ ነው። ይኸው ደም አድርገኝ። ተነስልኝ፣ ተነስልኝ። ተነስ። ሊስትሮ ነው አይደል? 100 ብር ልዘርዝር ብሎ የሊስትሮ እቃውን ጥሎ ጠፋ። ምንም ብር የለኝም ነበር። ያለኝ አማራጭ ሊስትሮ ሰርቼ ሳንቲም ማግኘት ነው። ወይ ተረት ነው። እግዚአብሔርን ምንድን ነው? ወይ ጠበቃዬን ላናግር እንዴ? ይኸው ፖሊሶች እኮ ሲደበድበኝ አይተዋል። እስቲ አንዴ ውጭ ቆይ። ጀለሴ በርግደሽው ነው ፈንክተሽው ነው ወይ? ማለት ሳላስበው ነው። ፖሊስ ጣቢያ አስቤውና ሳላስበው የሚባል ጭቡታ አይሰራምሽ። ታስረሽ ታውቂያለሽ? ኧረ እኔ አላውቅም። ምን ነው በደህና? እንዴት እስካሁን አልታሰርሽም? እኔ 18ኛዬ ነው ነፍሴ። ያይታይሻል? ያ ነጭ ቲሸርት ያደረገው ሾፍሽው? ያ ነጭ ቲሸርት ያደረገው እሱ ነው። ካቦሽ የመጨረሻ ይመቸኛል። እንዴት? በቃ ማንም አይሳፈጠው። አሁን እኔ ስገባ ትታይን ያዘፍነኛል። ታየዋለሽ። ትታይ ያረጋኝ ወራሽን ዘፈን ታውቂዋለሽ? አባንኞ ለማንልሻል ጣጣ የለውም ልልሻለሁ። ትታይ በአደባባይ፣ ትታይ በሀገሩ ላይ፣ ትታይ በጎዳናው፣ ትታይ በወንዙ ላይ። ዋይ ቀለጥሽ እኮ ተመቸውሽ? አደነቅሽኝ? አቡ አንዴ ቀኑን ሙሉ 10 ሲያዘፍነኛል አለ። የመጨረሻ መቸዋለሁ። ለምንድን ነው የምትዘፍነው? እንዴ ፍሬንዴ፣ አንቺንም ያዘፍንሻል እኮ። አላዘጋጅሽም እንዴ? እዚህ የመጣ ማንኛውም ሰው ወዶ ሳይሆን በግዱ ይዘፍናል። ወይ ደግሞ ፍሉስ ያስፈልግሻል። በኃይለኛው ከለቀቅሽባቸው ክብር ሆኖሽ። ይህ ሰፈር ልጅ ነሽ? እኔ ሐዋሳ ሀገር። ሐዋሳ? ኦ አንቺንማ ጨምበላላ ነው የሚያዘፍኑሽ። አይጤ ጨምበላላ፣ አይጤ ጨምበላላ። ኧረ እኔ ዘፈን አልችልም። አለበለዚያማ ክንፍህን እንዲያማታ እንደ ዶሮ ጩህ ይሉሻል። ምን አቡ አንዱን አንዴ ዘፈን አልችልም ብሎ እንደ ዶሮ ጩህ አላሉትም? ቡዳ እኮ ነው። አንዴ እንደ ዶሮ ክንፍህን እያማታ ጩህ። የመጨረሻ አላሰቃዩትም? አሁን በእናትሽ ክንፍ ከየት ያመጣል? አቦ የመጨረሻ ግፈኞች ናቸው። ከፈለጉ እንደ አህያም ያስጮውሻል። አንዴ ጀለሴን ምን እንዳሉት ታውቂያለሽ? እንደ አህያ እየጮክ እንደ አህያ ፍሳ አላሉትም? አቦ ፈሳላቸዋ። ጣጣ አለበት እንዴ? አንተ ግን ምን አድርገህ መተህ ነው እዚህ? እኔ ኪስ ነው የምጣበሰው። ማለት ኪስ? ሲቪል የለበሰ ኮሎኔል ኪስ ገብቼ ጋማ ተብዬ መጣሁልሻል። አንቺ የኮሎኔል ኪስ እንደዚህ ሰፊ ነው እንዴ? ሳሎን፣ ጓዳ፣ መኝታ ቤት ምናምን ሁሉ አለውሽ። ገብቼ ሰው አኝልሽ ጋማ ተብዬ መጣሁልሻል። አቦ ገናውን አስገብተው ይደበሩብኛል። ፊትህን ግን ምን ሆነ ነው? ኮሎኔሉ ነው መዳረሻ ብሎ ትንሽ ቀማመሰኝ። መክሰስ ቢጤ ማለት ራንት ይቀርሻል። ምን ይደረጋል? የሥራው ጸባይ ነው።
ይሄንን እያጠፍኩኝ ፓስቲ በሻይ ይሸጣል። ፓስቲ በሻይ? አዎ። አያት ቢመጡ ይምጣ እንዴ? ሲመጣ አስብበታል። ታዲያ እኔ እሱ ሊስትሮ ተሸክሜ ዘላለም የማይመስል ነገር። ማን ነው? የንብረት ቤት ነው ነው? አያቴ ነው። ንብረት ይሄንን ስጥ ብለው ልከውኝ ነው። በሉ በቸሩ አሉ ልጆች። ልጄ እንደምን አለህልኝ? እኔ በዝናብ አብቅሎ በፀሐይ አብስሎ የሚመግበኝ እግዚአብሔር የተመሰገነ ይሁን ደህና ነኝ። መቼም ይህን ደብዳቤ ስትቀበል በሌላኛው እጅህ የጫማ መጥረጊያን ይዘሃል። እኔ እንደው ዓለማዊ ዓለም ከፈጠራቸው ሥራዎች ውስጥ እንደ ጫማ ጠራጊ ያለ የምወደው የለም። አላስተዋልከውም ይሆናል እንጂ ሥራው ከመንፈሳዊ ሕይወት ጋር ይመሳሰላል። ያደፈች ነፍስ በንስሐ በአምላኳ እንደምትነጻ የቆሸሸ ጫማም በሊስትሮ ዕቃ ምልጃ በሊስትሮ ትጸዳለች። ለሊስትሮ ዕቃዋ ፈጣሪዋ ሊስትሮ ነው። ፍጹም ትሕትና የሚጠይቅ የፍቅር የአክብሮት ሥራ ነው። ልጄ መቼም ይህን ደብዳቤ ስታነብ በአንደኛው እጅህ የሊስትሮ ዕቃህን ይዘሃል ብዬ አስባለሁ። አየህ ልጄ፣ አንዳንዴ ፍሬ ከዛፉ ርቆ ይወድቃል እንዲሉ የእናንተ ትውልድ ከቀደሙት አያቶች ትውልድ በጣም የተለየ ነው። ጨርሶ ባህሉን የዘነጋ ነው። ከመንፈሳዊ የሰውኛ ሀብቶች ርቋል። የአንተ ዕድሜ ልጆች የአባቶቻቸውን መስማት ማድመጥ ትተው ትሕትናና ፍቅርን ዘንግተው በገዛ ራሳቸው ብቻ የፈናጅ ራስ ሄዱ። እድላቸው የሚጣልበት ምጣድ ይሰብራሉ። እንደኔ ሁሉም ትዕግስት፣ ፍቅር፣ መቻልን እንዲማሩ ቢያንስ ለአንድ ዓመት ጫማ ጠራጊ ቢሆኑ ላሉ ልጄ፣ ዛሬ የምሰጥ ስጦታ ፈላጊው ብዙ ነውና ተጠንቀቅ። ትዕግስት፣ ተስፋና ራስን መግዛትን በሊስትሮ ሕይወትህ ተምረሃል ይመስለኛል። በላሁን ይቺን ከእጅህ እንዳትለይ ስልህ የቆየሁትን የሊስትሮ ዕቃ ስበራት። ስበራት። በአንዱ ገጽ ድርብ ጣውላ ነው። በመካከሉ በገንዘብ ለመተመን የማይቻል ውድ ሀብት አለ። የሊስትሮ ዕቃውስ? ምሳሌ ግባ። ይቅርታ በል። ኖ እሱ ተው ብሎኝ ነው እንጂ ትገባት ነበር። እሺ፣ በጣም አመሰግናለሁ። የልደቴ ቀን እኮ ነው እንጂ አይገርምም? የተረገመ ቀን፣ የተረገመ ሰው እንጂ የተረገመ ቀን የለም። አንተ ግን ቆይ ምን ቢተፋበትም አታለህ ነው? ቆይ ዝም ልበለው እንዴ? ከስንቱ ተደባርበህ ትችለዋለህ። እያለፍክ መኖር ነው ወዳጄ። እንዴ ኪስህን ደግሞ ምን አደረጉ? ፈተሹ እንዴ? የሆነ ሌባ አጠገብ ተቀምጬ ነበር። ኧረ በስመ አብ! ኧረ በእግዚአብሔር ባሪያው በእናትህ ከዚህ ሀገር በሰላም የምገላገልበት መንገድ። እሺ ምን ልርዳ? ቆይ በእግዚአብሔር በእናትህ ጫማዬንም ቢሆን በቃ እሽጥ፣ ባዶ እግሬን ቢሆን
በአንድ የሚገኝ አይመስለኝም። ከተገኘ ግን እሺ 100 ነገ 200 አለ። ከምር ነው? አዎ። ተመስገን አምላኬ ተመስገን። እዲ ታውቃለህ አንድ ብቀር እንደሚባል አይመስለኝም። አሁን አታሹፍ። አንተ ራስህ አታሹፍ። በዚህ ሊስትሮ እየሰራ ለዛሬ ነው ጋታራል። ሲሞላል ወደ ሀገር ትሄዳለህ። ያውም ጸባይ ካለ ነው። እሺ ፒያሳ ቤት በኩል ነው? ሜሪዬ ምን ሆነ? አልደረሰም ይሆናል ወይ ደግሞ አልመጣም ይሆናል። ሲጨቀጭቀኝ ነው እንጂ ነው ያልኩት። ቅር ስለው ነበር። ቆይ ግን መጥቶ እርግጠኛ ነሽ? እኔ እንጃ። የሚቀር ግን አይመስለኝም። ነሽ በቃ ሻይ ጠጣን ጠብቀው። እንዴ ቢመጣስ? ቼክ እናደርገዋለን። ቆይ ግን እሱ ምን ነው ስልኩን የማይነሳው? እኔ አላውቅም። ውስጤ ግን ወይ ግን ያንቺ ውስጥ ደግሞ ነሽ ፍሬንዶች ከተተተ ደሸቤ አረ ለጥቂት ተረፈ። ታዲያ ሄደ ፒያሳ ቤት በኩል ነው ብሎ ይነካው። ፒያሳ አረ እባክህ ያው መጣ ባሪያው። ይህ ነገር ግን እውነት ነው አይደል? አረ እውነቱን ነው። የሆነ ምስኪን ነገር እኮ ነው። በእናት አለፋፉት እኮ ያው በእናት ገረጣ እኮ ፊቱ። በሉ ፍሬንዶች እኔ ምሳ ልበላ ነው። ትሄዳላችሁ? ከእንግዲህ በሄድም አላገኛት የቀረው ነው ይመስላል። አሁንስ ወደ ሀገር መመለስ ነው የሚፈልግ። ገና ምሳ አብረን እንበላለን። ካስ ሽጣ ከሎተሪ የሚያዋጣ የዛሬ ደራሽ 150 ብር ሁለቱ ነበር። እንዴት ነው? እንካሙላልኝ። አንቺ የመጀመሪያ ታቆራጭ ትጻፊያለሽ። ካስ ሽጣ ከሎተሪ የሚያዋጣ ያው እንደው ምን ነባርዬ መጡ ሰጣው ይጻፍልህ። ምን ያንቀጠቅጣል? ማዘርዬ 3000 ነው ባኮ የደቦ የተለመደ። እሺ ደህና አላችሁ? ባሪዬ ጻፍልኝ። ካሲ ስንት ነው የዛሬ? 150 ብር ነው። ኧረ እባክህ ምን እባክህ ጣያሉ የብራችን ሞጫጭፉና ቶሎ ቶሎ እያላችሁ ለምን አሰጡንም? በሳችን እንብላ አይሻልም? አንድ የተማረ እኔን ብታገኙ ልገሉኝ ነው እንዴ? ወይ ለምን ወክያችሁ ፓርላማ አልገባም? ማለት ካበዳለ እጅ ማውጣት ነው። ምን እኔ እኮ እዚህ ቤት አንድ ቀን ዕጣ ወጥቶልኝ አያውቅም። አበን የዛሬው ዕጣ ግን ለእኔ ነው መውጣት ያለበት። የሊስትሮ ታዲያ እንዴት እዚህ ታገኘዋለህ? የኔ ምልክት አለ። እድሉ ልፋት ነው እባክህ። የኔ ጠፋብህ? እታች ሰፈር ማዳያው ጋር። ምናልባት ሊስትሮስ ከሆነ ይወስድ። ሊስትሮ አይደለም ያው ነው ወስዶ ለሊስትሮ ነው የሚሸጠው። ምን ያደርገዋል? እስቲ እናት ጓዳ ዕጣ ቤት ሂድ። የቱ ጋር ነው እናት? ወለ አራት መንታ ጋር ስትደርስ ሰዎች ጠይቅ። በዚህ ሰዓት ብዙ ሊስትሮች ምሳሌ ይበሉ እዛ ይሰበሰባሉ። በሁለት ብር 150 ብር በቀን ሁለቴ ካስ ሽጣ ከሎተሪ የሚያዋጣ የታል? ዝህ ሞካሪ እድል ካስ ሽጣ ከሎተሪ የሚያዋጣ ከሀገር የሚያስወጣ የታል? ብሉ ባክና ብላ ብሉ መጣው። አንተ ግን እኔን መዝግበዋል? አላየሁት። አቦ ጽፌ ከተቻለው ያሟል እንዴ? ጸሐፊውን ማጨናነቅ አይቻልም። ዛሬ 10 ሰዓት በማዘር እየጅጣው ይመዘዛል። እጣው የወጣለት ሰው ነገ ቁርሱን ዱለት። አልገባለ ማዘርዬ ሽሮ። ኧረ አሪፍ ነው። እንካታ ምን አማራጭ አለሽ ወዳጅ? ማዘርዬ ንሽሮ በፌስታል ይታሰርልኝ። እሺ ያዝ ካስሺ
የኔን ያጀለሴ ነዋ ምሳሌ ይባላል ስሙ ጽፌ ከትቻለሁ። ይመችሽ። መቶ ብር ጫማ የሚገዛ አለ? ኦሪጂናል ነው ፌክ እንዳይሆን። ኧረ ኦሪጂናል ነው። ማሚና ትቀጣሊያን ይዛል። ኧረ ሙድ አትያዥብን ፍሬንድ። አሪፍ ጫማ ናት ፍሬንድ፣ ነገር ይስጥሽ። አይላው ኧረ ማሚ የምሳሌ እኮ ቀኑን ሙሉ ስጠራ ነው ያለው። አልመጣም። ቆልፈሽ ሄደሽ እኮ ቀኑን ሙሉ ሄሎ ሄሎ፣ ሴት ናት ያነሳች። ጠይቂያት። ሄሎ 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 ሄሎ፣ የምሳሌ ስልክ አይደል? ነው ጥሎት ነው የወጣው። ኦኬ አሁን ነው የወጣው? ኧረ ጠዋት ነው። ዩኒቨርሲቲ ፕሮግራም አለኝ ብለው። እሺ ቻው። ምን አሉሽ? ተዘጋ። እባክሽ እሱ ወጥቷል አሉኝ። ጠዋት ነው የወጣው። ወይኔ በቃ የሆነ ነገር ሆኗል ማለት መኪና ተገልብጦ በልደቱ እንዴ ያምሻል እንዴ? ልጆች ሽሮ እኮ አልቋል። ሄደዋል ማለት ነው። ማዘርዬ ሊስትሮቹ ሄዱ እንዴ? አዎ ምሳቸውን በልተውን ሁሉ ወደ የስራቸው ሄዱ። ልጆች ነው እችን እንካፈል ከኔ ጋር ባካችሁ። ላጉርሳችሁ። እሺ ላጉርሳችሁ። ለምን ግን እናት ጋር ደውልላት? በጣም ጨነቀኝ እኮ። ምን እላታለሁ? ዋሽቻት አላውቅ። እኔው ራሴ እወጣዋለሁ። አው ሸር ገንዬ ጠብቃ ስታጠኝ ቤት መግባቱ አይቀርም። ያኔ ደውዬ አገኛታለሁ። ችግሩ ግን በጣም ይመሻል። በጣም እኮ ነው የምወዳት። እንደማፈቅራት ያወቅሁት አዲስ አበባ ስትመጣ ነው። እናንተ አፍቅራችሁ አታውቁም እንዴ? ምንድን ነው? ባሪያንም ጠይቀው። ማለት ባሪያውማ ወደ አዲስ አበባ የመጣው በጣም የሚያፈቅራ ልጅ አዲስ አበባ መጣ ቀርታበት እንደ ተወለደበት የገጠር ከተማ አዲስ አበባ ጠባ መስሎ አገኛታለሁ ብሎ መጣ። ሳገኛት ቀረ። ለዚህ እኮ ነው ለአንተ የሚያዝንልህ። ባድዬ ስንቦጭቅ ከቻልክ ምን አባ እያልክ ነው መቦጭቀኝ? ምን እባክህ እሱ ተው። አሁን ይሄ ያሳሰበኝ የገበሩ ነገር ነው የሰፋል። አትልቅ። ዝም ብለሽ ቁሚለት። ፎቶ ላይ ያነሳሽ ነው። ዝም ብለሽ ቁሚ፣ ዝም ብለሽ ቁሚ። ምንም አይልሽም። የአዲስ አበባ ቆንጆዎች አያልፉትም። አትጥፊያ። ፎቶሽን ነገ መጣሽ ሰጂ። አንተ በቃ ሰው አላሳልፍም አልክ አይደል? ኧረ ተው ኧረ ተው። የኔ ቃረካት እንዲያፈፍ ምታረጋት ጋር ምሳም ብላ እንካብላ እንዲያረድ ትጋበኛ እንካብላ ሲያለ ወጣች። ለባሪያው እኮ ይዞ የመጣው መስሎኝ ነው። ኧረ ለልጃችን ነው። ቤተሰብ አለው። ፎቶቤ ነበረው መድኃኒት ምናምን አድርገውበት ነው ይባላል። ማለት እኔ አላውቅም። ይኸው የስሚ ነው ማጫወትህ። አሁን መናኸሪያ መሄዱ ምን ጥቅም አለው? እንጠይቃለን። ከሐዋሳ መኪና መጥቷል ቢሉስ? ደግሞ ከሐዋሳ ብዙ መኪና ነው የሚመጣው።
አደጋም ካለ እንጠይቃለን። በጣም አሟረትሽ ሜሪ። በጣም በጠዋት ነው ይወጣል አለኝ። እርግጠኛ ነኝ 5 ወይም 6 ሰዓት ላይ ገባ ነበር። አይ ግን ተወክሽክ ነገር ነው። የሚሰፋ ጫማ አለን። ትቻለሽ? አይ ልሞክረው፣ ድንገት ጫማዬን የሚገዛ ሰው ካገኘው ብዬ። ቆይ እስቲ እሱ የመጨረሻ ምርጫሽ እንዴ? ከዚህ በላይማ አልታገስም። ማለት መሄድ እፈልጋለሁ ወደ ሀገር። በእናታችሁ እርዱኝ፣ በእግዚአብሔር በእግዚአብሔር። አማራው ይነሳል። ክሬም ይቀባ ልሸጣው አይደል? ጫማ ባለቤት ከመጣ ግን አረጁ አካባቢ ያለው ክሬም ስታይስ ኧረ በእናትህ አይሆንም። ይሄ ያለ እድል ይሄ ነው። ይሄ እኮ የባሰው ሊስትሮ ዕቃ ውስጥ የሆነ ነገር እንዳለ ማስጠርጠር። የማይመስል ነገር አታውራ። 100 ብርህን እንካ፣ ሊስትሮዬን አምጣ። እንደውም የሆነ የሚስብ ነገር አለ። ምንም ተስፋ ምንም። እኔ ግን የሆነ ነገር ይታየኛል። ይሄን ወረቀት የወሰድክበት አካባቢ ሄደን ልለጥፈው። ልጁ ወይ ለሊስትሮ ይሰጠዋል ወይ ደግሞ ፖሊስ ጣቢያ ሊሄድ ይችላል። ምንም ሳንቲም ከሌለው ደግሞ ራሱ ይሰራል። ብቻ ይሄን ወረቀት እንለጥፍ፣ ከዛ ፖሊስ ጣቢያ እንሄድ። ብር ወስጄበት ነው ፖሊስ ጣቢያ የምሄደው? ዝርዝር አጥቼ ስቆይበት የሊስትሮ ቀን ይዞ ሄደ ነው የምትለው። ንብረትን ማግኘት አለበት ድል ይቅና። ለማንኛውም አትራቅሺ። እኔ ግን ነገሩ ተወሳሰበኝ። ገና ባንቀኑ እኮ ጠወለገ። ፈተና ነክቶ ታቅም መሰለኝ። ስሙ፣ ጫማው እኮ ኦሪጂናል ነች። አይታችኋታል? የልደቱ ቀን እኮ ነው ዛሬ። በእናት ማለት የልደት ቀኑን ከፍቅረኛው ጋር ሊያሳልፍ ነው ከች ያለው። በልደቱ ቀን ነው እንደዚህ የሚሰቃየው? አንደኛውን እንደኛ የልደቱ ቀን ባቀው ይሻለው ነበር። እቺን ሊስትሮ ዕቃ ግን እኔ የምወስዳት። የተረገመ ሊስትሮ ፍሪኮ ልጅ በእናትህ ጫማ አስጠራጊ አድርጎት ይቀመጥ። አሁን 100 ብር ምን ይሰራለታል? በእናትህ ይሁን የተረገመ ሱሰኛ ይሆናል። ሱሰኛ እንዳትሆን ልጄ። በብርሃን ብርሃን ናፋቂ ነው የምትሆነው። ይቺ ቀን ቀንህ ናት ልጄ። ዛሬ ቀኔ ነው። ፖሊስ ጣቢያ እንሂዳ። እኔ እኮ ፈራሁኝ። ልጁ አስተዋይ ከሆነ ፖሊስ ጣቢያ እንዴ 100 ብርን ወሰዱብኝ ብሎ ፖሊስ ጣቢያ ሄዳል? እሺ ይቅር ካልክ ይቅር። ድሮም አንተ ሰው ሲነግርህ አሰብ
ዝም ብለህ እኮ ነው ዋሪ 60 ብሩን ብንቀበለው ይሻላል። የሰውን ጉዳት አይቶ ጥቅም የሚሰው አይመቸኝ እና እኔ ስራሴን አመኝ። አይዞህ በቃ ነው አድርጋለሁ። ገነትን አታገኛት ይሆናል እንጂ ወደ ሀገር መመለስ እንደሆነ አይቀርም። ደግሞ እጣውም መውጫው ደርሷል። አሁን ለኔ እጣው ሊወጣ ያው እሱ ካልተሳካ ደግሞ ሌላ እንሞክራለን። ማለት አይዞህ እንዳሁኑ ብዙ አንለፋል። Your friends are hungry, so just cut the stupid cake. Happy birthday, happy birthday, happy birthday. አንተ እነዚህ ሰዎች ጠፉ። አሁን ሰውዬው ቢመጣ ምን ልሰጠው ነው? ያንተም ቀን እንደሱ የተወሳሰበ ይሆናል። ወንድም አዲስ የመኪና ተራይቱ ጋር ነው። ትንሽ ያስኬዳል። ታክሲ ያዙ። ሹፌሩ ትክክል ነበር። በቃ እንሂድ። አንተ እንዴት አባርታ ታምራለች። ብዙ አይደለም ማለት ይቀራል። አይ ትንሽ ነው። መኪና ያዙ። እሙዬ የእግር መንገድ ለእናንተ ጥሩ አይደለም ባካችሁ። እንዴት አባቷ ታምራለች። በእናትህ ነበር ማፍቀር ይችን ያገኘ አፈሰ ፈሰ ይኸውልህ የምትለው እኮ 100 ብር ለዘረዘረጂ ተመልሼ ስመጣ አጣሁት። ምናልባት የወሰድኩበት መስሎት እዚህ ፖሊስ ጣቢያ ከመጣ ብዬ ነው። በቃ ኧረ እኔ ምንም የሚሆን አይደለም። ሰው ከታሰርኩም ግን አደራሽ። ሞኝ ነህ? አቤት። ጤና ይስጥልኝ። እሱ ጓደኛዬ ነው። የጫማ ራሱ መናገር አይችልም? እችላለሁ። ሊስትሮ ነኝ። ጠዋት 5 ሰዓት አካባቢ ነው አንድ ልጅ ጫማ ጥረግልኝ ብሎኝ ጠረኩለትና 100 ብር ሰጠኝ። ከዛ ዝርዝር አጥቼ ስንከራተት ቆይቼ እኔ እኮ ልወስድበት ፈልጌ አይደለም ስመጣ የለም እና አይ የወሰድኩበት መስሎት እዚህ ከመጣ ብዬ ነው። ካልሆነ ቶ እኔ እንጃ። ይኸውልህ መርማሪ ፖሊስ እዛ ውስጥ ነው ያለው። እዛ ፖሊስ ቶሎ በሉ። ኤግዚቢት ሳይሆን በፊት እዛ ነፍሳ ጠፍቶ ይመጣል። እዚህ ደግሞ ሊስትሮ ጠፍቶ። አይ ፖሊስ ኧረ በእናትህ ምልን ስማኝ በእናትህ። ተረጋጋ። ለምን ምልን አልሰማኝ? እባክህ ነው መስመር ወደ ሀገር የሚሄድ ታክሲ ውስጥ ገብቼ ሂሳብ ካለኝ በቃ ሶርድ እሰጣለሁ ብለዋል። ቆይ በረሃ ላይ ውረድ ቢልስ? የሆነ ገጠር ላይ ቢጥልስ? መቼም ከበረሃ እኛ ሳንሻለ አንቀርም። ይሄ ነው ያለኝ የመጨረሻ ቻንስ። ምን ቻንስ አለኝ? ማን ያውቃል? እጣው ደግሞ ሊወጣልኝ። ለኔ የኔ ምርጫ ነው። ሞክርና ካልሆነ የራስን ውሳኔ ትወስናለህ። በጣም ጠባብ እኮ ነው ሳጅን። እንዴት ከዚህ ውስጥ አወጣው? ሰው የነካኝ እንኳን አልመሰለኝም። ስማ፣ በአንተ ምክንያት ቀኑ መቃጠል የለበትም። ኧረ እኔ ወላዲት አምላክን ምንም ነገር አላየውም። እሺ ብሩን ውሰደው ብሩን። ግን አብረህ ያወጣው ደረሰኝ አለ፣ እሱም መልስልኝ። እኔ አልወሰድኩም። እኔ መጭ ወይ ትበሰብሳታለህ። ውጣ፣ ውጭ ጠብቅ። ይቀመጡ ጌታ። ዋለን ቫት ሬጂስተር ሆኗል። ምን ቫት የሚባለው ነገር አለ አይደል? ተመዝግቧል።
ማሽኗን ግዙ። አልገባኝም። አሁን በእናትሽ ሌባ ቫት ተመዝገብ ይባላል? ለጭውቴ ነው። እኔ እኮ ግራ ገባኝ። እዚህ እኮ ለአባይ ላዋጣ መጥቼ እናንተ ስለምንድን ነው የመጣችሁት? እዚህ መርማሪውን ልናናገር። አንቺ በሰላም በሰላም ነው። የወገኔን ኪስ እፈትሻለሁ። ከሞላው ቀንስና ወደ ጎደለው አስተላልፋለሁ። ያው የተስተካከለ የኪስ ፍሰት እንዲኖር ያለምንም የመንግስት ድጋፍ ብቻዬን ተጋልሻለሁ። አላሳዝንም? ታዲያ ይሄ ወንጀል ነው? በእናትሽ ፍረጅኝ እስቲ አንቺ። ይሄ ወንጀል ነው? እኔ የምልሽ ምሱ ሩጫ ትችያለሽ እንዴ? ማለት ሩጫ ነዋ። እንዴ ጤነኛ ሆኖ መሮጥ ማይችላለን ማለት በቃ ድንገት እንደው ለምሳሌ የሆኑ ሰዎች ቢያባረሩሽ ማለት ነው። እኔ የምልህ ግን አሁን የምንሄደው ወደ ጣው ቤት ነው አይደል? የሆነ ያሰብከው ነገር አለን? ምን ትፈልግ ነው ታስቢያለሽ? ኧረ እኔ ይቅርብኝ። የቅድሙ እስር ቤት ልደር እንዴ? አንተ ወንድ አይደለ እንዴ? እንዲህ አይነት ነገር እኮ ሊገጥም ይችላል። ሴትም ልጅ ቢያጋጥማት እኮ መሮጡ አይቀርም እንዴ? ወንድ ሴት አይደል እንደዚህ ነገር። አላው ለጠቅላላ እውቀት ሩጫ መልመዱ አሪፍ ነው። የሆነ ቀሽ ቆንጆ ልጅ ነገር ነው። አዎ በእናትህ እኔ አይደለሁማ። አንቺ ታርጋውን ይዘሽዋል? ምንድነው ወከባ? እሙዬ ያ ታክሲ አሁን ነው ከሐዋሳ የመጣው። እሺ ሐዋሳ ምንም አደጋ ምናምን ነገር የለም። ይመጣል፣ ጠብቅ። እሺ ምን ነበር ጉዳያችሁ? አይ ጠዋት አንድ ልጅ ጫማ ጠርጌለት 100 ብር ሰጠኝ። ኦኬ የክፍለ ሀገር ልጅ? አዎ። ለምን ይዘበት ሄድክ? እግዚአብሔርን ይዤበት ሂጄ እኮ አይደለም፣ ዝርዝር አጣሁኝ። ከዛ ስንከራተት ቆይቼ ስመጣ የለም። ከአንድ ልጅ ጋር ተጣልቶ መጥቶ ነበር። አሁን ምን ልርዳችሁ? እሱ አይ እንደው በእግዚአብሔር የሊስትሮ ዕቃውን ይዞ ከመጣ እዚህ ድንገት አዎ የወሰርንበት መስሎት እሱም ማጉል እንዳይሆን ብሩን ሰተነው የሊስትሮ ዕቃውን ቢሰጠን። ከሱ ጋር ተጣልቶ የነበረው ልጅ ስልክ ቁጥሩ አለ። አሁን እሱም ማግኘት የምትፈልጉ? አዎ። እስቲ የት አካባቢ እንዳለ ደውዬ ልጠይቅላችሁ። ካስሽታ ከሎተሪ የሚያዋጣ ዝ ማነው ባለድር ብሯን ላፍ አድርጎ ጭቅ የሚያጋደል? ኧረ ማዘርዬ ዛሬማ ለእኔ ነው መውጣት ያለ። አቦ ስንት ጊዜ ጣልኩኝ፣ አንድ ቀን እኮ ወጥቶልኝ አያውቅም። ልምታውም ይመታለን። ካስሽታ ስማ በደንብ አድርገህ ምታ። ሳጅን ክፍሉ ነው። አዎ። የት ነበር የተገናኛችሁት? ማለት እሺ አወኩት። አመሰግናለሁ። ማን ነበር ያልከኝ ስም? እድሉ ዘገየ። አሁን ሄዳችሁ ይቅርታ ብላችሁ አስረድታችሁት ብሩን መልሱ። እሺ ምንም ችግር። ኦኬ እሺ። የት ነው አካባቢው? ማዘርዬ ለባለ ተረኛ፣ ለባለ ድል፣ ለባለ ዕጣ ይኸው። ኧረ ማዘርዬ በማርያም በቀኝ እጁ ታውጡት። እጄ እኮ ውሃ ስለሆነ ነው ልጄ። ያው እኮ ነው በግራ ወጣ በቀኝ ምን ታካብዳለህ? የካስሽታ ለተረኛ ተረኛ ባለ ድል መሰለ ነው የሚለው። እስቲ ምላል ምሳሌ ነው እንዴ? አዎ ምሳሌ ነው የሚለው። ለምን ተሰከች? ምሳሌ ካስሽዬ ቴንክ ዩ
ማዘርዬ እግዚአብሔር ይስጥልኝ። ስንት ምሳሌ ነው ያለው? ይሄ ምሳሌ ስንት ምሳሌ ነው ያለው? ይሄ ምሳሌ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው? 100 ብሩን ያ ልጅ ነው መሰለኝ። ሺት አለ ነገር አይደለም ሲቀባጠር የነበረው። እሺ እንመለስ እንዴ። መጀመሪያ ልጁን እናገኘው። ግድ የለም ልጁን እናገኘው። አንተ ምን አድርገህ ነው? ያንተ ስም ነው እንዳለ ጣውላ ይዛ። ኧረ እባክህ በጣም አመሰግናለሁ። ነገ ልክልሃለሁ። እሺ ትሰጣችኋለህ። ቆይ እንጂ እና ረቡን ማቻው በላቸው። ከዚህ በኋላ እኮ አንገናኝ። እሺ እንሩጥ። በዚህ ሩጫሽ እኮ ጠዋት ብትጀምሪ ሀገርሽ ትገቢ ነበር። አባድር ውስጥ እዚህ አቧራ ባቧራ ነው ትመጣለህ። ምን ሆነህ ነው? ተጣልቶ ይሆናል። ምን ሆናችሁ? ምን ሆናችሁ ነው? ልትጅ ነው እንዴ? ምንድነው? ማዘር ቤት የጣቢያ ችግር ተፈጠረ እንዴ? ምን ያጣድፋል? እሱን በኋላ ትሰማው እንዴ? ያሳት ሬስቶራንት እናንተ ተጣጣ እንዴ? ማያዘው ይሄን ካላስኪኛን እንኳን ታስታውሰንም። እቺ ባትኖር እኮ እኛንም አታገኘንም ነበር። ያዛት ያዘው እንዴ? በልደት ስትጠጣ እኮ ያዛት። ያዘው በቃ እኔ አልሸኝም። የጫማ ማስረከብ አለብኝ። እግሬ ነበር። ይሄ ከህይወት ተሞክሬ ያገኘሁት ልምድ ነው። አሀ ይሄማ ባላችን ነው። የቱ ጋር ነው? ይኸውልህ እዛ ጋር ነው። እሱ ነው ልጁ? እሱ አይደለም ግን የሊስትሮ እቃዎች አጠገቧል። ምን ፈለጋችሁ? ነፍሴ የሆነ 100 ብር የተወሰደበት የክፍለ ሀገር ልጅ። ለምን ፈለጋችሁት? ብሩን ልሰጠው ነው። የሊስትሮ እቃ እንፈልግ። አንተና የልጁን 100 ብር የበላ በእናትህ የት እንዳለ ንገረን። ብሩን እኮ ልንሰጠው። በጣም ጨካኝ ነሽ አረመኔ። ነፍሴ እባክህ የት እንዳለ ንገረን። ስማ የልጁ ቀን አጠላልፈህ ስታበቃ አንተ ሰው ብር ምን ይሰራላል? በሊስትሮ ሰርተህ 100 ብር ማግኘት አትችልም? አቦ ያማሃል እንዴ? የት እንዳለ ንገረን። ልንሰጠው እኮ ነው። ኧረ አንተም ብሶ ትቆጣለህ እንዴ? አረ ወንድሜ በእናትህ ሊስትሮ እቃ ውስጥ የአባቴ የሕክምና ወረቀት አለ። የሕክምና ወረቀቱን ካላመጣ አባትን ከሆስፒታል እናስወጣቸዋለን ብሎ። አዎ ተጠላለፈ እኮ ባካችሁ። አሁን እኮ ወደ መናሪያ ሄዱ። ወደ አገር ሄድ ብሎ የሊስትሮ እቃስ እንዴ? እሱንማ ማስታወሻ ይሁን ብለን እኮ ገጨነው እኮ። ይዞት ሄደ? አዎ እሺ ማለት ቆዩ። አረ ትንሽ ነው እየቆዩ። ምንድነው ቆናታችሁ? ሴቱ ነው ነፍስ። ወይ ተመስገን ጌታ። ወይ ጓደኛዬ አትጥፊያ። ትናፍቁኛላችሁ። ለብቻው ነው
ቻው በሉ። ብሩን ነገ ላኪው። ችግር የለውም ባርዬ፣ እጥፍ አድርጌ እልክልሃለሁ። ቻው በቃ ይመችስ። ቻው በሉ በቃ ቻው በሉ ቻው በሉ ቻው ባርዬ ቻው በቃ አረ ምንም አያረጋት፣ ፎቶ ሊያነሳት እንዴ እንዴ! አረ ወራጅ ወራጅ! ዝም ብለሽ ቁሚ፣ ፎቶ ሊያነሳሽ። ሆ በእናትሽ እንሂድ በቃ። ቆንጆ ሲያይ እንዲህ ነው እንዴ? ምን ነው ምን ረሳ? ምን ሆነህ ነው? ምንድን ነው እሱ? ገነት እንዳልትሆን ረጅም ነው ታሪኩ። እግዚአብሔር ሆይ ደስ ብሎኛል ስላየሁሽ። ኧረ 5 ሰዓት ነው የመጡት። የመጨረሻ ታክሲ ነው። እሺ ገንዬ መሄድ አለን። አልገባኝም። ደውዬ ነው እልሻለሁ። ደህና ነህ አይደል? ግን እወድሻለሁ። እሺ እኔም እወድሃለሁ። እንደዚህ ብትይ ኖሮ አልመጣም ነበር። ምሳሌ መልካም ልደት። ምሳሌ የሊስትሮ ዕቃዋን እኮ ረሳት። ገነት ማለት አንቺ ነሽ? በጣም የሚገርም ቀን። ታውቂያለሽ እዚህ የደረሰው ጠዋት 5 ሰዓት ላይ ነው። ብር ጠፍቶበት የልደቴ ቀን እኮ የተወለድኩበት ቀን። የሚገርም ቀን ነበር። የዋሳታት ሴቱ ጋር ነው ማለት ያው ለመጨረሻው ስለመሮጣ ያው ለመቶ ብር ብሎ እኮ ነው በእናትሽ። አንዲት ከነብር ለማምለጥ እየሞከረች የነበረች ጥንቸል አንድ ጨፌ አግኝታ ከቅጠሉ ስር ሆና ተደበቀች። ነብሩ ጥንቸሏ የት እንደተደበቀች ጠፋው። ፈለጋት፣ ደከመ፣ አጣት። ጥንቸሏ የተደበቀችበት ቅጠል ውስጥ ሆና ነብሩን ትመለከተዋለች። ነብሩም ተበሳይቶ ተስፋ ቆርጦ ሌላ አደል ሊገባ ፊቱን አዙሮ ጉዞ ጀመረ። በዚህን ጊዜ ጥንቸሏ ደብቋት ሸፍኗት ከጠላት ያራቃትን ቅጠል ለመብላት ስትበጥስ ነብሩ ኮሽታ ሰምቶ ሲዞር አያት። ከዚያም በላት። እንግዲህ ልጄ ነብሩ የዘመኑ ዕውቀት ነው። ጥንቸሏ የአንተ ዕድሜ የአሁን ልጆች ናችሁ። ቅጠሏም የአያቶቻችሁ ዕውቀት ናት።
በዛሬ በልደት ቀን ምንድን ነው እንደዚህ ያደረገ እንዴ? ምን ሆነ ነው ደግሞ? ይሄ ምንድን ነው? ከየት ነው ያመጣኸው? ስጦታ ልቀበል ሂጅ ከአዲስ አበባ